ሰላም የተወደዳችሁ የጉብዝናዬን ቤተሰቦቼ እንደምን ሰነበታችሁልኝ ይህ ጉብዝናዬን የተሰኘው ሳምንታዊ የቴሌቪዥን ፕሮግራም ነው የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ ዛሬም ደግሞ እግዚአብሔር አምላክ ዘመኑን እየተጠቀመበት ለመልካምነት ያሳለፈበት የሚገኝን ቀደም ካሉ ዘማሪዎቻችንና አገልጋዮቻችን መካከል ደግሞ አንዱን ጋብዤላችኋለሁ በጣም ደስተኛ ነኝ በዛሬው እንግዳይ የዛሬው እንግዳይ Hallelujah, 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 አሜን ጌታ ይመስገን በሚለው ዝማሬው እጅግ የተባረክንበት የተወደደው የእግዚአብሔር ሰው አገልጋይና ዘማሪ ሾላይ ሞሊቶ ይሆናል ከሱ ጋር ድንቅ ቆይታ እናደርጋለን የትም እንዳትሄዱ ይህ ጉብዝናዬን ነው ቀጥታ ወደ እንግዳይ ሄዳለሁ ከኔ ጋር ነው ሾሊ አቤት እንኳን ደህና መጣ አቤት ደስ ብሎኛል ቴንክ ዩ እንዴት ነህ እግዚአብሔር ይመስገን እንደለመለምክ ነው እግዚአብሔርን በተስፋ የሚጠባበቁት ኃይላቸውን ያድሳሉ ደስ ይላል በጣም እንግዲህ ሾላይን አለማውቅ እንግዲህ አስቸጋሪ ነው ከቀደሙት በተለይ ደግሞ የቀደሙት በክርስቲና ህይወት ውስጥ መንገድ ውስጥ እየመጡ ቅዱሳኖች ያንተን አገልግሎት ያንተን ዝማሬ እየተባረኩ እንደመጡ የተገለጠ እውነት ነው አሁን ላለው ደግሞ ጄኔሬሽን ሾላይ ሞሊቶ ማለት ይሄ ነው ብዬ ደግሞ ላመጣላችሁ ነው አንተን የጋበዝኩ ጉብዝናዬን ተከታተላለህ በጣም ይከታተላለሁ በጣም ነው የሚወደው በጣም ኒውትራል የሆነ ፕሮግራም ነው የሚታቀርበው ደስ የሚል ፕሮግራም ነው ይከታተላለሁ ሊንክ ውስጥ አለው ይላል እግዚአብሔር አምላክ ዘመንን ይባርክ ደስተኛ ነኝ በጣም ዛሬ እንግዲህ ስለሆንክ መቼም የኔ አዘማመር ታውቃለህ አባራሪ እንደሆነ አሳዳጅ ነው ወጣ ነው የሚያስፈልው እንደው በተቀባው ግሮሮ እግዚአብሔር በሰጠኝ ቀኔ ደግሞ ጌታን ባርከን አምልከን ብንጀምርስ ምን ይመስላል ጥሩ ነው እግዚአብሔር ባረክ ምን ብዬ ልጀምረው ሃሌሉያ ነው ጌታ ይባረክ የመዝሙር ከ80ዎቹ ውስጥ ነው የጀመርኩት 80ዎቹ እስከ ዛሬ ድረስ ጌታ ለዘላለም ይባረክ ከእግዚአብሔር ጸጋ የተነሳ ገጠር ከተማ በዲካም በብርታት በብዙ ነገር ያገለገልኩ እስከዚህ ቀን ይገኛለሁ እቺ መዝሙር ለኔ ጫካ የሚመነጥርበት እንደ ገጀራ ከጠላት የሚዋጋበት እንደ መሳሪያ ዳገትን የሚወጣበት እንደ ምርኩዝ እና ብዙ ቅዱሳኖችም በዚህ ዝማሬ ያቁኛል የዝማሬ ባለቤት ጌታ የተመሰገነውን የዝማሬ ታሪክ ውስጥ ብንገባ ብዙ ነው ከ80ዎች ጀምሮ ያገለገልኩ ይገኛለሁ ጌታ ለዘላለም ይባረክ ይሄን ነው ምለው እሺ አሁን እዘምራለሁ ሰማያት ወርዶ ከድንግል ማርያም ተወልዶ ጌታ ይመስገን እኛን ከኃጢአት የፈታ ዘንዶውን በጥልቅ የጣለ ጌታ ይመስገን ከሰማያት ወርዶ ከድንግል ማርያም ተወልዶ ጌታ ይመስገን እኛን ከኃጢአት የፈታ ዘንዶውን በጥልቅ የጣለ ጌታ ይመስገን Hallelujah, 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 amen, Gita yመስገን Hallelujah, 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 amen, Gita yመስገን Hallelujah, 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 amen, Gita yመስገን ዘንዶውን የቆራረጠ እባቡን የቀጠቀጠ ጌታ ይመስገን ጠላትን ድባቅ መታ ማይተሙን በእጁ የፈታ ጌታ ይመስገን ዘንዶውን የቆራረጠ እባቡን የቀጠቀጠ ጌታ ይመስገን ጠላትን ድባቅ መታ ማይተሙን በእጁ የፈታ ጌታ ይመስገን ሃሌሉያ 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 አሜን ጌታ ይመስገን ሃሌሉያ 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 አሜን ጌታ ይመስገን ይሄ ደግሞ ሐመር ሙርሲ በእነሱ ቋንቋ ነው በአማርኛ በሙርሲ ዊሊሊሊ ዊሊሊሊ ዊሊሊሊ
እኛ አንከሴቱን ውልሊሊ 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 እኛ አንከሴቱን ውልሊሊ 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 እኛ አንከሴቱን ይሄ ደግሞ ደቡብ ኮሪያ ነው እና ዮንጊቾ ቸርች ሃሌሉያ 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 እኛ አንከሴቱም ሃሌሉያ 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 አሜን ሀምሳ ሜዳይ ሃሌሉያ 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 አሜን ከምሳ ሜዳይ ሃሌሉያ 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 አሜን ከምሳ ሜዳይ ውልሊሊ 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 እኛ አንከሴቱ ሃሌሉያ 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 አሜን ጌታ ይመስገን ሃሌሉያ ሃሌሉያ ሾሊ ስንት ቋንቋ ትችላለህ? አማርኛ ደቡብ ላይ ያለው ብዙ ቋንቋዎችን በኦሮምኛ ይዘምራለሁ በአማርኛ ይዘምራለሁ በሃዲኛ ይዘምራለሁ በከፊኛ ይዘምራለሁ በየሚኛ ይዘምራለሁ ደቡብ ኮሪያዎች ጋር ብሬ ስለሚያገለግል አንድም እድል አግኝቼ ደቡብ ኮሪያ ሄጄ ነበር በእነሱም ቋንቋ ይዘምራለሁ ወንጌልን ለማሰራጫት በቋንቋ መዘመርን የመሰለ ትልቅ በረከት ትልቅ እድል የለም የቋንቋዎች ሁሉ ባለቤት እግዚአብሔር ስለሆነ ኢየሱስ ስለሆነ እዘምራለሁ ደሞ ባለ ጠጋ አድርጎሃል በቋንቋ እግዚአብሔር የተባረከ ደስ ይላል በጣም እንዴት ነው ታዲያ ቆይታ ሁሉ ሰላም ነው ሁሉ ሰላም እግዚአብሔር ይመስገን አንተ ከሰማኒያዎቹ ጀምረህ በእግዚአብሔር መንግስት ላይ በዝማሬም በወንጌልም አገልግሎት ያገለገልክ አሁን እስካለው ጄኔሬሽን ድረስ አለህና እንደው በዛ ዘመን በሰማኒያዎቹ አካባቢ ላይ የነበረውን የወንጌልን እንቅስቃሴ በዝማሬውም በወንጌልም አቅጣጫ ሰዎች ከእግዚአብሔር ጋር ያላቸውን ህብረት እንዴት ታስታውሰዋለህ? በጣም ጥሩ ነው ዝማሬ በመንፈስ ከዘመረን በእውነት ከዘመረን እንቆቅልሽን ይፈታል ቀንበርን ይሰብራል ብዙ ሰዎች በዝማሬ ይፈወሳሉ ዝማሬ የማይሰራ ነገር የለም መጽሐፍ ቅዱስ ላይ እግዚአብሔር ቃል ሲናገር ዝማሬ እኛ በፈለግነው መንገድ ለእግዚአብሔር የምናቀርብ ሳይሆን እግዚአብሔር በፈለገ መንገድ ለእግዚአብሔር የምናቀርብ መስዋዕት ነው ሙዚቃ ወይም ድምጽ የሆነ ነገር ሳይሆን ዝማሬ ከውስጥ የሚፈልቅ ነው ሐዋርያ ጳውሎስ ሮሜ ምዕራፍ 12 ላይ እንግዲህ ወንድሞቼ ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራሬ ለምናለሁ ይህም ለአእምሮአችሁ የሚመች አገልግሎት ነው ይላል ሕያው ቅዱስ መስዋዕት አድርገን ራሳችን ለእግዚአብሔር ካቀረበን በኋላ የምናገኝ ነገር ነው ዝማሬ ለእግዚአብሔር እንጂ ለሰው አንዘምርም እና ዝማሬ በጣም 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 ዝማሬ ምስጢር ነው ዝማሬ ጉልበት አለው ከሳውል ክፉ መንፈስ ያራቀው ዝማሬ ነው ጳውሎስና ሲላስ እስር ቤት ሲዘምሩ ወይኒ መሰረቱን የነቃቀለው ዝማሬ ነው እኔ እንዲህ ይላል ዝማሬ በዓለም ላይ አሁን ዓለም ከደረሰችው ከትልቁ ጦር መሳሪያ አንዱ ኒኩሌር ነው አይደል 7 እጥፍ ከኒኩሌር ይበልጣል አሜን ዝማሬ 7 እጥፍ ከኒኩሌር ይበልጣል የማይለውጥ የማይቀይር የማያድስ ነገር የለም ኃይል አለው ዝማሬን በመንፈስ ከዘመረን ዝማሬን በቅባት ከዘመረን ዝማሬን ከእግዚአብሔር ተቀብለን ከዘመረን ዝማሬን በእውነትና በመንፈስ ከዘመረን እኔ እንዴት ብዬ ልናገር መድኃኒት ነው ለበሽታ መድኃኒት ነው ለብዙ ነገር መድኃኒት ነው ቀጥታ ልግበና በኢትዮጵያ ቤተክርስቲያን ላይ ስለዚህ ዝማሬ ሊመጣ ከ1970 እስከ 77 ድረስ ከ45 እስከ 50 ዓመት አንድ ሲዝን ነበር በ50 ዓመት ውስጥ የነበረው ከ1970 እስከ 77 የጨለማ የድቅድቅ ጨለማ የጭጋግ ሲዝን ነበር ኢትዮጵያ ላይ ምንም ነገር ስለ እግዚአብሔር አይወራም አይነገርም ጨለማ ነበር ከዛ 1977 እስከ 84 የጸሎት የጾም የጽሙና እግዚአብሔርን በንጹህ መንፈስ ቅዱሳኖች የሚለምኑበት ሲዝን ነበር ከ84 እስከ 91 እግዚአብሔር የለመነውን ኮሙኒዝም ከራሳችን ነቅሎ አባረሮ የለመነውን ልመና እግዚአብሔር ሰጥቶ ከ1984 እስከ 91 በኢትዮጵያ ምድር ላይ የምርኮ የድል የፍቅር የቅድስና መልካም
መልካም ሲዝን ነበር ቅዱሳኖች እርስ በርስ የሚዋደዱበት ሲዝን ነበር ከዛ ከ91 እስከ 98 ድረስ የድል የዝማሬ የነተስፋዬ ጫላ የነሊሊ የናገኘው ሚገራርም ዝማሬዎች ምድሪቷን ሸፍነው የኛ ዝማሬ አህዛብ ሁሉ ይሰማ ነበር ወደ ጌታ ይመጡ ነበር በዝማሬ በጣም ሄደን ነበር የዛን ጊዜ ህዝቡ ዝማሬ ለሰማ አሁን ናዝሬት አማኑኤል ላይ የነበረው የዝማሬ ፓወር ሌሎችም ሽብሻባ ኮይራ ህዝቡ ከአዲስ አበባ ናዝሬት ለአምልኮ ይሄድ ነበር ምክንያቱም ምስጥር ገብቶን ነበር 1991 እስከ 98 ከዛ ከ1998 እስከ 2005 ያ መንፈስ ሌላ ጋር ዝማሬ ለማለት አለ ያ መንፈስ ምድሪቷ ላይ የወንጌልን ስርጭት አመጣ በቃ እዚህም ኢየሱስ አድናል እዛም ኢየሱስ አድናል እዚህም ኢየሱስ ከነዚህ ሰዎች ወዴት እንደሚባል በየቦታ የወንጌል ስርጭትና ቸርች ፕላንቲንግ ነበር እየሰፋ ምክንያቱም ከዛ ከ2005 ቀጥሎ ከ2005 እስከ 2012 ምድሪቷ ላይ የጸጋ ስጦታ የነቢያት የትንቢት የመገለጥ የሐዋርያት እንደው ካኖፍ ፕሮፌሳይ ስንል ፕሮፌሳይ የምንልበት ሲዝን ነበር ካኖፍ ፕሮፌሳይ እንል ነበር ጥሩ የትንቢት ጥሩ የጸጋ ስጦታ ምድሪቷን ልቅልቅ አረጋው የእግዚአብሔር ክንድ የተገለጠበት ሲዝን ነበር ከ2012 እስከ 2018 እኔ ትንሽ እንትን ነው አረኩት በየ7 አመት ነው ከፈልኩት 18 ድረስ አሁን አዳዲስ ልምምዶች አዳዲስ ነገሮች መጣና ያ ጸጋ ስጦታዎች ያ ትንቢቱ ሁሉ ነገር ወርዶ አሁን ያለንበት ትንሽ ያሳዝናል መልክ ቀይሮ የዘረኝነት የዘርፊያ የቅሚያ ገንዘብን የመሰብሰብ ሀብትን የመሰብሰብ ሲዝን ሆነናል ኦርቶዶክስ ላይ አንድ የሚወራ ታሪክ አለ አክሱም ጽዮን ሲቃጠል ያየውም ተጸጸተ ያፈሰውም ተጸጸተ ይባላል ወርቁን ግራኝ መሐመድ ጊዜ ላይ ቤተክርስቲያኑ ሲቀጠል ወርቁ ወደታይ ሲፈስ ይሄን ወርቅ ያፈሰሰው ተጸጸተ ለምን ትንሽ ነው አፈስኩት ብሎ ያየሰው ለምን አላፈስኩም ብሎ ተጸጸተ የሚባል አባባል አለ እና አሁን ልክ እንደዛ እኛ ቤተክርስቲያን ላይ ልክ እንደዛ ሆኗል ብዙ አላፈስኩም ብዙ አልሰበሰብኩም ብዙ አልወሰድኩም ብዙ አልተቀራመጥኩም ብሎ የሚጸጸቱ ሰዎች አሉ እንደሾልይ አንተ ረጅም ዘመን በወንጌልም በዝማሬም አገልግሎት እግዚአብሔር ረድቶ እስካሁን ድረስ አለህና አዲስ አበባ ቤተክርስቲያን ይሄኛው ካራክተር አሁን ያለ ትናንትና ያልነበረ በመጽሐፍ ቅዱሳችን ውስጥ ያሌለ የዘረኝነት ጎሰኝነት ጎጠኝነት ክፋት ተንኮለኝነት ራስ ወዳድነት ጥቅመኝነት የምንላቸው ነገሮች ከምን አንፃር ነው እንደዚህ ፈክቶና በስቶ እየታየ ያለበት ምክንያት ምንድነው ትላለህ ጥሩ ነው ወንድሜ ታሜ ይሄ ነገር የመጣ ሁሉ ጊዜ ለኛ መሰረታችን የእግዚአብሔር ቃል ነው የእግዚአብሔር ቃል ነው የእግዚአብሔር ቃል መሰረታችን ከሆነ እንደ እግዚአብሔር ቃል ነው ማገልገል የሚገባው የሚያገለግል እንደ እግዚአብሔር ቃል ያገለግል የሚዘምር እንደ እግዚአብሔር ቃል ይዘምር የሚሰጥ እንደ እግዚአብሔር ቃል ይሰጥ ሁሉም ነገር ለኛ የተሰጠ እግዚአብሔር ቃል በቃሉ ከኖረን እንደ ቃሉ ከተራመደን ይሄ ሁሉ ነገሮች ያወን ነበር እንደው አንድ ቅርብ ጊዜ ነው አንድ ጓደኛዬ ከኮሪያ የሆነ ነገር ልኮ እንዳለ የአፍሪካ ቤተክርስቲያን የቢዝነስ ሴንተር ሆናለች ሞር ኢትዮጵያን ቸርች አለ የቢዝነስ ሴንተር ሆናለች ቤተክርስቲያን የእግዚአብሔር መድረክ ላይ የእግዚአብሔር መንግስት ቀርባለች ንስሐ ግቡ ነው መሰበክ አለበት ንስሐ መሰበክ አለበት ንስሐ መዘመር አለበት መንፈስ ቅዱስ ያለውን ነው ማድረግ አለ አብዛኛው ስብከቶቻችን ስጡ በተለያየ ምክንያቶች ስጡ ይሄ አዲስ ልምምድ ሆነ ትናንትናውን ምንም ነገር ገንዘብ ሳይቀበል ሳይወስዱ በረሃ ለበረሃ ጫካ ይመነጠሩ አባቶቻችን እኔ አሁን ያባባ ኬዳሞ ልጅ ነኝ እኔ የናበቤ ልጅ ነኝ ጽኑ አባቶቻችን አስተምሮ ቅሚያውን ዝርፊያውን ከቤተክርስቲያን አይወሰድም ከቤተክርስቲያን አይበለም ካህን ወይም ሌዋዊ ነው ለእግዚአብሔር ቤት የቀረበው የሚበላው እንጂ ሌላ ሰው መብላት የለበትም አዳዲስ ልምምዶች ገበን ቤተክርስቲያናችን አሁን የቢዝነስ ሴንተር የኢኮኖሚ ሴንተር ሰዎች ራሱን ለማሳደግ የሚሄድበት ሴንተር ሆነ እነዚህ ነገሮች መጥቶ ቤተክርስቲያናችን ላይ ገብቷል ስለዚህ አሁን የምናደርገው ኢትዮጵያ ቤተክርስቲያን
ከአዳዲስ ልምምዶችና ከኃጢአት ልምምድ ፈጥነን ካልወጣን የባሰ ውድቀት አደገኛ ነገር ከፊታችን ይጠብቀናል። እንደው እጅግ የምንወዳቸው ደግሞም የምናከብራቸው ቀዳሚያን የሆኑ አባቶቻችን በዝማሬ አገልግሎት የምናውቃቸው እነ ፓስተር ተስፋዬ ጋቢሶ፣ እነ ዶክተር ደረጀ ከበደ፣ እነ ፓስተር ታምራት ኃይሌ እንደናንተ አይነት ዘማሪዎች ከእህቶቻችን እንደነ ሊሊ እንደነ አዜብ መጥራት እንችላለን። በቅርቡም ዘመን ደግሞ እግዚአብሔር ያስነሳልን ብዙ ዘማሪዎች አሉና የነዚህ ሰዎች እነ ተስፋዬ ጫላ እነ ዳንኤል አምደምኬ መስሙቱ እየተሰማ የማይጠገብ አሁን ያለው እንኳን ጄኔሬሽን የሚሰማው ቅድም እንደተናገርከው በጨለማ ውስጥ ያሉ በዛኛው ዓለም ውስጥ ያሉ ሰዎች እንኳን የሚሰሟቸው ዝማሬዎች ናቸው። ዘመን ተሻጋሪ ሆነዋል። አሁን ላይ ደግሞ አንዳንድ ዝማሬዎችን ትሰማለህ ብዬ ስለማስብ የማይገቡም አሉ፣ ጆሮ ጋር የሚቀሩም አሉ፣ ጠልቀው እንደ መልእክት የማይሆኑብህ ነገሮች ይኖራሉና ከምን አንጻር ይመስላል እነዛ ዘመን ተሻግረው ዛሬ ድረስ እየተሰሙ ያሉበት ምክንያት ምንድነው? አሁንስ ያለውን የዝማሬ ሁኔታና የአገልግሎት መንገድስ እንዴት ተቃኘዋል? ጥሩ ነው ወንድሜ ታሜ፣ ጥሩ ነገር አመጣልኝ። እኔ የምጠቀማት የራሴ ፕሪንሲፕል የሆነች ነገር አለ። አሁን ያለንበት ቤተክርስቲያን ላይ ይሄን ለትችት እኔ እሻላለሁ እኔ እበልጣለሁ ሌላ ደክሟል ሌላ ወድቋል አይጠቅምም ለማለት አይደለም። ለመተናነጽ ነው፣ ለመማማር ነው፣ ለመመለስ ነው። ማናችንም አንነቅም፣ ማናችንም ከማናችን አይበልጥም። ሁላችንም አካል ነን። ዘምር ካላ ስበክ ካላ ተንቢ ካላ ያለው እግዚአብሔር ነው እንጂ እኛ ከራሳችን አይደለም። ግን እንደ እግዚአብሔር ቃል እንመካከር ነው እንጂ አሁን ማንንም ለመተቻት ማንንም ለመኮነን አላደርገውም። እኔ ሌላ ሚዲያም ላይ ትንሽ የተናገርኩት አንድ ነገር አለ። ነባር ቸርቾችና ነባር አገልግሎትና አሁን የምናየው አገልግሎት ላይ 3T እንደ 3F የሚለው ፕሪንሲፕል አለ። ምንድነው ደግሞ የኒውክሌር ስም ነው የሚመስለው? 3T ኒውክሌር አይደለም። 3T ማለት ሶስቲዎች አሉ። ያውኑ አገልግሎት ያውኑ ዘመን ላይ ያሉ ሁሉ ሳይሆን ጥቂቶቹ በዝማሬም በስብከትም በአገልግሎትም ላይ ይህን ፕሪንሲፕል እንደ መተት ይጠቀማሉ። 3T ማለት አንደኛ ቲ ታክቲክ ነው። ኦኬ፣ አንደኛ ቲ ታክቲክ ይጠቀማሉ። ማንንን ጋብዝ፣ ማንምጣ፣ እንዴት እናርግ፣ የትኛውን መዝሙር እንዘምር፣ ጉባኤ ደስ የሚሰኘው እልል የሚለው ቶሎ የሚያሞቀው የትኛው የሚባለው ታክቲክ አለ። አንደኛ ቲ። ሁለተኛ ቲ ቴክኒክ ነው። ሞር ከነ የተሻሉ ሰዎች ያብራራሉ። ቴክኒክ አለ። አገልግሎት አሁን በመንፈስ ቅዱስ ከእግዚአብሔር ተቀበለን በእግዚአብሔር ፊት ወድቀን እግዚአብሔር የትኛውን እናርግ ከምንለው ከታክቲክ ነው ወደ ቴክኒክ ሆኗል። ቴክኒክ ታረጋዋለህ። ሰው ለወርሺፕ እጁን ከዘረጋ እንባ ከፈሰሳ ያችን እንባ ገባ እንትን ታረጋዋለህ፣ ትቀርጻታለህ። ሶስተኛው ደግሞ ምን ይሆን? ሰው ተንበርክኮም የሆነ ነገር ታክቲክ ቴክኒክ። ሶስተኛ በታክቲክ በቴክኒክ ያገኘውን ነገር ሌላም ቦታ ተናግኛለሁ ወደ ቴክኖሎጂ ይቀይረዋል። ወደ ቴክኖሎጂ ታክቲክ ቴክኒክ ቴክኖሎጂ። ቴክኖሎጂ መጥፎ ነው አላልኩም። እኔ እናንተም እየተጠቀመ ነው አለ ነው ቴክኖሎጂ ነው። ግን አገልግሎት ታሜ ለቴክኖሎጂ መሆን የለበትም። ለቲክቶክ መንገድ ላይ ይሄ ለቲክቶክ የሚዘምረው መዝሙር መንገድ ላይ ይሄ ለዩቲዩብ የሚታረገው ነገር አገልግሎት አይደለም። ለቲክቶክ አይደለም የምናገለግለው፣ ለፌስቡክ አይደለም፣ ለዩቲዩብ አይደለም የምናገለግለው። አሁን ቅድም እንዳነሳው ዶክተር ደረጀ በጣም ሁላችንም የምንወደው ፓስተር ታምራት፣ እኔ ደግሞ የሱ ፈለግ ተከታይ በጣም ነው የሚወደው በጣም ነው ማከብረው እና መጋቢ ተስፋዬ ጋቢሶ ሌሎችም ቪዲዮ ላይ የሌሉ ይሄን ነገር አልተጠቀሙት አገልግሎታቸው ወድቋል፣ ህይወታቸው ከንቱ ሆኗል። ብዙ ሚዲያን አይወዱም፣ መታየትን አይፈልጉም፣ መደበቅን ነው ከነሱ የተማርነው። ታክቲክ ቴክኒክ ቴክኖሎጂ ላይ ያደርጋሉ። አሁን ሁሉም ለቴክኖሎጂ ነው። መዝሙርም ለቴክኖሎጂ ነው፣ መዝሙር ለእግዚአብሔር ነው። 3Tዎች በእነዚህ ያልቃል። 3F የምትባል ነገር አለች። አንደኛ ኤፍ ፌመስ ለመሆን ነው። እሺ፣ ቴክኖሎጂ ከተጠቀም ፌመስ ይሆናል። በቃ ሰው ሁሉ አሁን የሚያገለግሉ አብዛኞቹ ጥቂት ንጹዎች ቅዱሳን እግዚአብሔርን የሚፈሩ በጣም እናከብራቸው ዘማሪዎች፣ ፓስተሮች፣ ነቢያቶች አሉ። እነሱን አይመለከትም። ለፌመስነት ነው። አንደኛ ኤፍ ፌመስ ነው። ሁለተኛ ፋይናንስ ነው። ሁለተኛ ኤፍ ፌመስ ትሆናለህ፣ ፋይናንስ ከዛ ፋይናንስ ትሰበስባለህ፣
ምን ቀራውን አንድ ፍቀረች እሱን ብዙ አላወራም አያንጸንም ሚዲያ ያገኘን ብለን ሁሉን ማውራትም ጥሩ ስለማይሆን በቃ ኤፍኤም ሬዲዮ እንዳይሆን ስሪቲና ስሪ ኤፎች አሉ ከዚህ አገልግሎት የእስራኤል አምላክ እግዚአብሔር ከእንዲህ አይነት አካሄድ ይጠብቃል አሜን የምናገለግለው ለእግዚአብሔር የምንዘምረው ለእግዚአብሔር ነው የምንሰብከው ለእግዚአብሔር ነው እንግዲህ ዘመኑ የሚያመጣቸው ነገሮች አሁን እንዳልከው ቴክኖሎጂው ሁላችንም እንጠቀማለን ፌስቡክ ቲክቶክ እንደዚህ ዩቲዩብ እንጠቀማለን አሁንም ያለነው ቴሌቪዥን ላይ መልካም ግን ለመልካም በሆነ ወንጌልን በማያስነቅፍ ክርስቶስን በማያስነቅፍ ቃሉን በማያስነቅፍ አይነት መንገድ ብንጠቀመው መልካም ነው ከዛ ያለፉ ግን ለራስ ጥቅም ብቻ አደር በሆነ አይነት መንገድ እንዳንጠቀምበት ከሚለው ሐሳቤ ነው ስጋ ለሸት እግዚአብሔር ባርክ እንደው ሾሊ ወደ መጨረሻው ሐሳባችን እየመጣን ነው እንደው በኢትዮጵያ ቤተክርስቲያን ውስጥ የወንጌል እንቅስቃሴ በምን አይነት መንገድ መቀጠል አለበት ትላል ምክንያቱም አሁን የመጨረሻው ዘመን ላይ ነን ያለነው ጌታ ሊመጣ በደጅ ነው በርካታ ምልክቶች እየታዩ ነውና ምጽአቱንም እየጠበቅን ነው ማራናታ ያልን ነው ነገር ግን ያለንበት ዝግጅት ምን ይመስላል እውነት ማራናታ ብለን እንደምንሰብከው ማራናታ ብለን እንደምንዘምረው ህይወታችንስ የማራናታ ህይወት ነው ወይ የሚጠብቅ ህይወት አለ ነው ወይ ወንጌሉስ እንዴት ነው ክርስቶስ የሰጠንን ተልእኮ አግባብነት ባለው መንገድስ እያደረስን ነው ወይ ብለህ ታስባለህ እንዳገልጋይ የቀድሞም አሁንም እንዳለ ጥሩ ነው ጥሩ ጥያቄ ነው ተየከው አሁን ኢትዮጵያ ውስጥ ያለው ነገር አብዛኛ ቦታ ላይ ግን ብዙ ትችቶች ይበዛሉ ብዙ ነገር ይባላል ያ ማለት ታሜ በጣም ዋጋ እየከፈሉ ብድረቴ በሰማይ ነው ብሎ ጾማቸውን እያደሩ ልብሳቸው ቆሽሾ ገጠር ሚንከራተቱት ዋጋ የሚከፍሉት ብዙ አገልጋዮች አሉ እኔ አብሬያውን ከአንድ ኮሪያዊ ጋር አገለግላለሁ ወደ አዲስ አለም ኤጄሬ ወደ አምቦ መስመር በየበረሃ ጫካ ላይ ገብተን ቸርች ፕላንት እናደርጋለን እሱ ኮሪያዊ ነው እኔ ኢትዮጵያዊ ነኝ እሱ ዝቅ ብሎ የሚሄደው መንገድ እኔን በቃ ጥያቄ ፈጥረኝ እሱ ከሱ ሀገር መጥቶ ለኛ ሰው ወንጌል ለማድረስ እንዲከውና እኔ ምን መሆን አለብኝ ይሄን ወንጌል ታም ተርበንም ተጠምተንም ዋጋ ከፍለን ለዚህ ወንጌል ደቡብ ኮሪያ ጸጉራቸውን አስቆርጦ ነው ወንጌል የሰበኩት ደማቸውን አስቀድቶ ነው ወንጌል የሰበኩት የጋብቻ ቀለበታቸውን ሸጠው ነው ያለውን ንብረታቸውን ሸጠው ነው ወንጌል የተሰበከው ለዚህ ወንጌል መቀማት አይደለም ኦርጋኖቻችን ሸጠን ይሄን ወንጌል ብንሰብክ ጥሩ ነው የሚሆነው አሁን ወንጌል እየተሰበከ ነው ወንጌል ከመስበካችን በፊት አንድ ማስተካከል አለብን እንመለስ ወደ ቀደመው አንዳንድ አሁን እንስትል የቀድሞና ፋቄ ምናምን አይደለም ወደ ወንጌል እንመለስ ወደ እውነት እንመለስ ወደ ፍቅር እንመለስ ያቅድም እንደነገር ከ1960ዎቹ ጀምሮ እየተተከለው ነው አሁን እየነቀለን ነው አለ ወደ ኋላ እንመለስ የጣልኑን መጻፋችንን እናንሳ የጣልኑ በገናዎቻችንን እናንሳ የጣልኑ መሰዊያ ያፈረስኑ መሰዊያዎቻችንን እንገንባ መጀመሪያ እንመለስ ከተመለሰን በኋላ ወንጌል በፕሮግራም የሚሰራ ነገር አይደለም መንፈስ ቅዱስ ራሱ ይመረናል ከተመለሰን በኋላ ወንጌልን እናዳርሳለን እንዴ አሁን የኛ ሀገር አገልግሎት አይታ ከሆንክ ሁሉ ጊዜ ውጭ ሀገር ካናዳ ይሄ ለመቃወም አይደለም አሜሪካ እንትን ጀርመን ሁሉ ውጭ ነው የምታየን ካናዳ ሁሉ ነው የምታየን አይደለም እኔ ሌላ ታሜ የቀደሙ ከነ ዶክተር ደረጀ ቀጥሎ ያሉ ተቀብቶ ለዚህ ምድር እግዚአብሔር አስነስቶ ያን ሁሉ ቅባት እግዚአብሔር ሰጥቶ በራብ በመከራ በጦርነት በችግር ይሄን ምድር ለቆ የሄዱ አገልጋዮች እኔ በጣም ይሰመኛል ወደ አገራቸው ተመልሶ ስንት ዘማሪ ነው አጣነው ስንት ብርቱ ቅድም የነገርነው ኃያል ዘማሪዎቻችን ወዴት ሄዱ ሸሽቶ ሌላ ሀገር ነው አለ እኔ ገበሬ ልጅ ነኝ ቂየውን ለቆ አንድ ሰው ከሄዳ ሌላ አካባቢ ከሄዳ አሜሪካ ላይ ይበቅላል እሾ ይበቅላል ቤቱም ይፈርሳል ሁሉም ይሄዳል ተመልሰ ከስንት ዓመት በኋላ ስትመጣ ያ የነበረውን ቂያ አታገኝም አሁንም በውጪ በተለያዩ ያሉ ወንድሞቻችን አገልጋዮቻችን ይሄ እሾ ይበቀለበት ለምንድን ነው ይባል ሁሉም ጥሎ ሄዳ ከራብም ከመከራም ከችግርም ከስደትም የተነሳ ሄዳ አሁንም እኔ በፍቅር የምለምነው በእውነት ውጪ ያሉ ወንድሞቻችን በጣም የምንወዳቸው ዘማሪዎች ነቢያቶች አገልጋዮች ወደ ኢትዮጵያ ተመለሱ ይላል
ተመለሱ አሜን አገራ ፓስተር ቾ ሌላ ሀገር ላይ የመኖር ሚሊዮን እድል ነበር አልኖርም ብሎ ነው ባገሩ ቅባት እግዚአብሔር የሰጠ ለሀገራችን ነው ሌላ ሀገርም አገልግሎት የለም ብለን ነው እና ለመፍረድ አይደለም ለምን ሄዱ ለምን ሆኑ አይደለም ትንሽ አገልጋይ ከተቀባ አሜሪካ ካናዳ ጀርመን እየተራብንም እየተጠመንም እያለቀስንም እየተዋረድንም እናገልግል ይሄ ሁሉ በጣም ጥያቄ አለኝ እኛ ሀገር ነው ጥሩ ኑሮ እንዴት ጥሩ ኑሮ ስለሌለ መሸሽ አለብን ኑሐሚን እንደዛ ነው የሆነችው አይደል ከቤተልሔም ከራብ ሸሽታ ወደ ሌላ ሀገር ሄደች ሌላ አደጋ ነው የገጠማት ብንሞትም አገራችን ላይ ይሄን የተቀበልነውን ቅባት ይሄን የተቀበልነውን አደራ እንድናስተካክል እለምናለሁ እንመለስ ንስሐ እንግባ ውጪ የወጡትም ይመለሱ አንድ እንሁን የፍቅር ህይወት ከኖረን በኋላ ወንጌልን ለሌሎችም እናደርሳለን አሁን እኛ 130 ሚሊዮን ህዝብ ነው አለን ታሜ ወንጌል አልደረሰ ወጣ ብላ አንተ ብዙ ቦታ ትወጣለህ ጅጅጋ ሂድ ቀብር ዳር ሂድ ጎንደር ጎጃም ሜት ሃፎ ኦሮሚያ ክፍል ሂድ ወለገና ደቡብ ሁሌ ኮንፈረንስ ይደረጋ ዋሳ ሁሌ ሆሳና ሁሌ አርባ ምንጭ ለምን ህዝብ ስለሚበዛ ነው ጎንደርንም ምኒ ጎጃምንም ምኒ ትግራይንም ምኒ አስመራንም ምኒ ጅጅጋንም ምኒ ቀብር ዳርንም ምኒ ማንኒድ ለአገልግሎት ሌዊ ሆነ የተሾምኮ የተቀባ አንተ ማንኒድ ለነሱ ማን ድረስ አፋራ ይታያንም ምታያን ሁሉ አዋሳ አርባ ምንጭ ሆሳና ነቀምት ደምቢዶሎ ብቻ ነው ምታያን ወይም አዲስ አበባ መድረክ ከዛስ ካናዳ ነው ምታያን በፍቅር ለምናቸዋለሁ እንመለስ ጅጅጋንም ምኒ ቀብር ዳርንም ምኒ አፋሩንም ምኒ ወንጌል ያልደረሰበት ቦታ እኔ 30 ሚሊዮን ህዝብ ወደ ጌታ መጥቷል ይባላል ከዛም ገና ነው ወንጌልን ሰራ ግድ ነው ያልደረሰባቸው ብዙ ሰዎች ከዛ በኋላ ወደ ጌታ ዳግም ምጽአት እንሄዳለን ነው ልክ ነው ያው ሰዓታችን አጭር ሆነች እንጂ ብዙ ማውራት ብዙ መጫወት ብዙ መልእክቶችን ማስተላለፍ ይቻል ነበር ያለችን ሰዓት ደግሞ እንጠቀማለን ኢየሱስ ክብራችን ነው አሜን ሞገሳችን አሜን ውበታችን ነው አሜን ኢየሱስ ክብራችን ነው አሜን ሞገሳችን ነው አሜን ውበታችን ነው አሜን ማነው የሚቃወመው ጌታችን ማነው የሚቃወመው ኃይላችን ማነው የሚቃወመው ጌታችን ማነው የሚቃወመው ኃይላችን ጠላትን ፈታ አያስፈረንም ያጓራል እንጂ የጾም አያይም ጠላትን ፈታ አያስፈረንም ያጓራል እንጂ ከልኩ አያልፍም ግንባራችን ምልክት አለ የማንደፈር ታላቅ ሕዝብ ነን ግንባራችን ምልክት አለ የማንደፈር ታላቅ ሕዝብ ነን ሃሌሉያ ኢየሱስ ሞገሳችን ነው ሞገሳችን ነው ውበታችን ነው አሜን ማነው የሚቃወመው ጌታችን ማነው የሚቃወመው ኃይላችን ጠላትን ፈታ አያስፈረንም ያጓራል እንጂ ከልኩ አያልፍም ግንባራችን ምልክት አለ የማንደፈር ታላቅ ሕዝብ ነን ግንባራችን ምልክት አለ የማንደፈር ታላቅ ሕዝብ ነን አሜን አሜን ግንባራችን ምልክት አለ የማንደፈር ታላቅ ሕዝብ ነን ሃሌሉያ ሃሌሉያ ግንባራችን ምልክት አለው የማንደፈር ታላቅ ሕዝብ ነን
የተባረከው የተወደድከው በዝማሬ አገልግሎት ረጅም ዘመናትን ቤተክርስቲያንን ቅዱሳንን እየጠቀምክ ያለው ወንጌላዊ ሾላይ ሞሊቶ እግዚአብሔር አምላክ ዘመንን ይባርክ አገልግሎትን ራእይን ይባርክ ቀጣይም ቀሪ ዘመንህን እግዚአብሔር አምላክ ይባርክ እንግዲህ ስለሆንክ በጣም ደስተኛ ነኝ በቃ የሆነ ትውልድ ተቀስቅሷል ተነስቷል ተነክቷል ተባርኳል አምናለሁ እንደዚህ አይነት የቀደሙ አባቶች የወንጌል አርበኞች ሲመጡ ዘማሪዎች ሲመጡ አሁን ያለው ትውልድ ደግሞ መንገድን ያስተካከለ እንደሚሄድ አምናለሁ ያንተ መምጣት አንድ በረከት ነው አንድ ፈውስ ነው እግዚአብሔር ዘመንን ይባርክ ጌታ ኢየሱስ አንተንም ይባርክ ያደረግነውም ቃለ ምልልስ ለበረከት ለድል ለመመለስ ለመታነጽ ይሁን የተወደዳችሁ የጉብዝናም ቤተሰቦቼ እጅግ ከተወደደውና ከተባረከው ከዘማሪ ወንጌላዊ ሾላይ ሞሊቶ ጋር ሳድርግ የነበረውን ድንቅ ቆይታ እንደተባረካችሁበት እንደተጽናናችሁበት ምርት እንዳገኛችሁበት እርግጠኛ ነኝ ሳምንት ደግሞ ከሌላ እንግዳ ጋር ተጠብቃችኋለሁ ሳምንቱ የተባረከ ይሁንላችሁ ታምራት ሞቲ ከእናንተ ጋር ቆይታ አደረኩኝ ይህ ጉብዝናዬ ነው